በዛሬ ቪዲዮ ሰውነታችን እንዴት ራሱን ማከም እንደሚችልና ይህንን ኃይል እንዴት ማንቃት እንደምንችል አብረን እናያለን። አሁን በዚህ ሰዓት ይህንን ቪዲዮ ያያችሁ በካንሰር ወይም በሌላ በሽታ ስትራግል እያደረጋችሁ ሊሆን ይችላል። ወይም ደግሞ የምትወዱት ቤተሰባችሁ በከባድ ህመም ውስጥ ሊሆን ይችላል። ዛሬ ይህንን የምነግራችሁ እኔም በአንድ ወቅት እዚህ ቦታ ላይ ስለነበርኩ ነው። አንድ ሰው እዚህ ሁኔታ ውስጥ ቢሆን ምን ሊያደርግ ይችላል? ሜዲካል አድቫይስ ሰርች ያደርጋል፣ ወደ ህክምና ቦታ ይሄዳል፣ ሐኪም ያማክራል። እነዚህ ነገሮች በጣም አስፈላጊ ናቸው፣ ግን ውጫዊ እንጂ ውስጣዊ አይደሉም። ሰውነታችን ራሱን እንዲያክም የሚያግዘው ትልቁ ኃይል እምነት ይባላል። አስቡት፣ ሁለት ተመሳሳይ ህመም የታመሙ ታካሚዎች ተመሳሳይ ህክምና እያደረጉ ተመሳሳይ ሐኪም አንዱ ቶሎ ተሽሎት ሌላው ደግሞ በጣም ስትራግል እያደረገ ሊሆን ይችላል። ያ የሚሆንበት ምክንያት ምንድነው ብላችሁ ጠይቃችሁ ታውቃላችሁ? ሁለተኛው ታካሚ ሰውነቱ ለህክምናው ጥሩ ምላሽ እንዲሰጥ ያደረገው እምነቱም ሊሆን ይችላል። ሰውነታችን ራሱን ያክማል ወይስ አያክምም የሚለውን ነገር ለማወቅ በጣም ቀላል ነው። ስብራት እንኳን ወደ ቦታው የሚመለሰው ሰውነታችን ራሱን ማከም ስለሚችል ነው። እኛም በህይወት ለማቆየት ሰውነታችን ብዙ ሴሎችን ያመርታል። የትኛውም ህመም ቀላል ነው ማለት አይደለም፣ ግን ሰውነታችን ውስጥ ያለው ኃይል ከህመሙ የበለጠ በጣም ኃይለኛ ስለሆነ ነው። እንደዛ ከሆነ ይህንን የእምነት ኃይል እንዴት እናንቀው? የመጀመሪያው ነገር ሰላም ነው። ሰላም ስንሆን ሰውነታችን የሚያመነጨው ኬሚካል ይቀየራል። ኦክሲቶሲን፣ ዶፓሚን፣ ኤንዶርፊን ሪሊዝ ያደርጋል። እነዚህ ኬሚካሎች ደግሞ የሰውነት መከላከል አቅማችንን የሚጨምሩልንና ቶሎ ሂል እንድናደርግ የሚያግዙን ናቸው። እንዴ ካንሰር የሚያክል በሽታ ታምሜ እንዴት ነው ሰላም ልሆን የሚችለው ልትሉ ትችላላችሁ። እንዳልተፈጠረ ሆኖ እርሱት፣ ፕሪቴንድ አድርጉ እያልኩ አይደለም። አሁን ትልቁ ነጥብ እዚህ ጋር ነው። ከእናንተ የበለጠ ትልቅ ኃይል እንዳለ እስካመናችሁ ድረስ ማድረግ የምትችሉትን ነገርና ማድረግ የማትችሉትን ነገር ለይታችሁ ማወቅ አለባችሁ። በእንደዚህ አይነት ሁኔታ ውስጥ ሆናችሁ ሰላም ልታገኙበት የምትችሉበት ብቸኛው ቦታ እግዚአብሔር ነው። ጸሎት ሃይማኖታዊ ፕራክቲስ ብቻ አይደለም፣ ከእግዚአብሔር ጋር የምንገናኝበት፣ ፍርሃታችንን፣ ጭንቀታችንን ሁሉ ለእግዚአብሔር የምንሰጥበት። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ መናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። ዓለም የሚሰጠን ሰላም ጤነኛ ስንሆን ደስ የሚለን፣ ስንታመም ደግሞ የሚከፋን የማይለወጥ የማይናወጥ ሰላም ያለው ግን በእግዚአብሔር ነው። መንፈሳዊ ኃይል እጅግ በጣም አስፈላጊ ነው። በተቃራኒው ደግሞ ሰውነታችን ራሱን እንዳያክም እንቅፋት የሚሆንብን ነገር ፍርሃት ነው። ሁሉም በሽታ ከባድ ነው። ፍርሃት ግን ስሜት ብቻ አይደለም፣ የሰውነታችን ሆርሞን የሚያዛባ ስትረስ ሆርሞኖችን ሪሊዝ እንድናደርግ የሚያደርግ፣ ስለዚህ ከስሜት ያለፈ ኬሚካላዊ ኢቨንት ነው ማለት ነው። ስትረስ ሆርሞን ደግሞ የሰውነት መከላከል አቅማችንን ይቀንስብናል፣ ቶሎ ሂል እንዳናደርግ ያደርገናል፣ ውስጣችን ኢንፍላሜሽን እንዲፈጠር ያደርጋል። ስለዚህ ከካንሰር ጋር የምናደርገውን ፋይት በጣም ከባድ ያደርግብናል ማለት ነው። ግን ማሸነፍ የምንችለው በእምነት። ሐኪማችሁ ጥሩ የሆነ መድኃኒት እየሰጠ ካንሰርን ከውጭ ፋይት እያደረገላችሁ ነው። እምነታችሁ ደግሞ ካንሰርን ከውስጥ ፋይት እንድታደርጉ ያግዛችኋል። ታዲያ ፍርሃት ሲመጣ ማድረግ ያለባችሁ ነገር ምንድነው? ጸሎት። ጎግል ላይ ገብታችሁ ሲምፕተሞችን ሰርች ከማድረጋችሁ በፊት፣ ሐኪማችሁ ጋር ከመደወላችሁ በፊት፣ ሰው ከማማከራችሁ በፊት መጀመሪያ ጸሎት ይቀድማል። ሁለተኛ ደግሞ ድካም ሲሰማችሁ፣ ሰውነታችሁ ነገሮችን ሁሉ መቋቋም ሲከብደው የእግዚአብሔርን ቃል ማንበብ ያጠናክራችኋል። ከሁሉ በላይ ሐኪም የሆነው ሐኪም እግዚአብሔር ያድናችኋል፣ ያክማችኋል። ይህን እምላችሁ እናንተን ለማጽናናት አይደለም፣ ግን ይህን ነገር እውነት ነው። ከእውነት በላይ የሆነ እውነት። ይህን ነገር እንዳትረሱ። አልዓዛርን ከሞት ያስነሳ አምላክ የእናንተም አምላክ ነው። እግዚአብሔር እስከፈቀደ ድረስ ትኖራላችሁ።
የእግዚአብሔር ፍቃድ እስከሆነ ድረስ ሁሉም ነገር ወደ ነበረበት ይመለሳል። በራሳችሁ ልታደርጉት የምትችሉት አንዳችም ነገር የለም። ሕክምናም ቢሆን ሐኪሞችም ቢሆን ጥበብን የገለጸላቸው እግዚአብሔር ነው። የእግዚአብሔር መንፈስ ነው የምትወስዱት መድኃኒት ውስጣችሁ ገብቶ እንዲሻላችሁ የሚረዳችሁ። ማዳን የሚችል እግዚአብሔር ነው። በእግዚአብሔር ታመኑ። ስለዚህ ቤተሰቦቼ ጭንቀታችን ሁሉ ለእግዚአብሔር ከሰጠን እኛ እንዴት እንጨነቃለን? ያኔ ሰውነታችን ይሰማል። አሁን ሰላም ነው፣ አሁን ተረጋግቻለሁ፣ አሁን ሂል ማድረግ ይጀምራል ማለት ነው። ፍርሃታችን፣ ጭንቀታችን ሁሉ በእግዚአብሔር እጅ ተቀምጧል። ስለዚህ ሰውነታችሁ ራሱን የሚያከምበትን ማሽን አበራችሁት ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበረ። ይጠቅማል ብላችሁ ካሰባችሁ ሰብስክራይብ እና ላይክ አድርጉ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ቻው።